ጣለው በለው እንዴት ጣለው ይቸግር የለም ወይ ደመላሽ እንዳለው እነዛ ጓዶች ሲመጡ ጥላት ከበባ አረጋቸው እነሱን ለማውጣት አራት ሆነን ሄደን ገብተን እነሱን ግን አወጣናቸው ያው እኔ በዛው ውጊያ ምክንያት እኔ ቆስያለሁ ማለት ነው ውስጥ ላይ መኪናው ላይ ሰወጣ ስናይፐር ነበር ይዤ የነበረውና 10 ስለሚጎርስ ጥይት አልቋል ምን ነበር የተመታው እግሬን ነው ሁለቱም እግሬን ነው የተመታሁት አንድ ብሏል በምን ሁኔታ ነው ያለው አሁን በቃ ለጥላት ልጀምራቸው ነኝ ደህና ነኝ ድናለው አሁንማ በቃ ልጣላቸው ነው እስከ ዛሬም እንዳላረፍክ ነው የሰማሁት ነገሩ ያነከስክም ቢሆን ናው እርግጥ እስካሁንም አልሰራሁም ወይም ደግሞ ቁስለኛ ነኝ ምናምን የሚለው ነገር አይገድበኝ የተንቸ ያለ ሞጁል አወጣ ነበር የስልጠና ሞጁል ማለት ነው ከነዛ ሞጁሎች ካዘጋቸው በኋላ በክራንች በሁለት ክራንች መንቀሳቀስ ጀምር ግን ስልጠና ነው የጀመርኩት መቁሰሌም መሞቴም አላማዬም ራእይም ከግቤም ውስጥ የሚካተቱ ናቸው ብቻ ሆኗል እግሬን ብዳብሰው እንዴት መራመጃ መሄጃ ያጣንሰው እኔ ቆሰልኩበት ቀን ያስደስተኛል እኔ በመቁሰሌም አይሰማኝም በዚህ ደረጃ መኖሬም አይሰማኝም የሚደርስብኝ እንግልት የሚደርስብኝ ስቃይ የሚደርስብኝ እንክርት ያማራ ጣፈንታ ነው አንደኛው አማራ ነው ወላሂ ከዚህ በኋላ አማራ አልሆንም እያለች ከታረደችው ህፃን የኔ መቁሰል አይበስም በጅምላ ወለጋ ላይ ከተቀበሩ አማራዎች የኔ መቁሰል አይበስም ይሄ እስካላቆመ ድረስ ወይ ደግሞ እኔ ከህይወት እስከ አልተሰናበትኩ ድረስ በሚደርስብኝ ነገር ምንም አይሰማኝም በመንገድ መካከል እሾ ሲበቅልም ወይ ተወግቶ መቻል ወይ ነቅሎ መጣል አማራ የደረሰበት በደል ተዘርዝሮ አለቅ በዶዘር የተቀበረው አማራ ሴት ተማሪዎች ታግተው እስካሁን ድካቸው ያልተገኘው አማራ የእናታችን ሽል የተቀደደው አማራ ወላሂ አማራ አልሆንም እየተባለች የታረደችው አማራ ቤታቸው በዶዘር የፈረሰው አማራ ሙሉ ዙሪያ ደንበሩ በአራቱም ማዕዘን የተወሰደበት መሬት አማራ የደረሰበቱን በደል ከመተረክ ያገኘው ነፃነት ብትተርክ ይቀላል አማራ ያገኘው ነፃነት ምንድነው ካልከኝ ገጠራማው ክፍል ምንም ከመንግስትና ከፖለቲካ የራቀ ከሆነ በቃ ቆሎን በልቶ ያድራል ከዛ ውጭ ሌላ ነፃነት የለውም ምናልባት በዚህ አያዝ እቺንም ሊነጥቁት ይችላሉ ትንሽ ቆይቶማ የማይቀርለት ይነጠቃል ያንን ሙዛብ ማነው የቆረጠው ከእንግዲህ ክሾናው የሚያቆጠቁጠው በነገራችን ላይ መንግስታውን ፋኖን አይደለም እየተዋጋ ነው ወይም ፋኖን ለማጥፋት አይደለም ህዝብን ነው ፋኖ ስበብ ወይም ደግሞ ኬዝ ፍለጋ የኬዙ ምክንያት ነው እንጂ ምክንያታዊ ነው እንጂ ተልእኮ የአማራን ህዝብ በኢኮኖሚ በማህበራዊ በሞራላዊ በአስተሳሰብ ዝቅ እንዲል ነፍጠኛ እያለ ጡት ቆራጭ እያለ ያልሆነ ትርክት እየሰጠ የተሳሳተ ሂስትሪ እየነገረ ህዝቡን መጨፍጨፍ ነው መንግስት አላማ እኛ ለምሳሌ ታጋዮቹ እንበላ እንችላለን እኛ ከተበላን በኋላ ዛሬ አይደርስብንም መንግስት ነው እንዲህ ነው የሚለው ተረኛው ቀጣይ እሱ ነው ሲጋራ የሚያጨሰው መናኸሪያ የሚሰበሰበው ጃምቦ ጨብጦ የሚውለው ገንዘብ ስለቆጠረ ነፃነት ያገኘ የሚመስለው ቀጣይ ተረኛው ሶስተኛ ዙር እነሱ ናቸው ግፋ በለው ይገፋር በግዱ ያገሩ ጎዳና ሲጠፋው መንገዱን ገረጎራው እምንጠላው ብሄር የለም እምንጠላው ስርዓት እንጂ እምንታገለው ብሄር የለም እምንታገለው ስርዓት እንጂ ስረከብ የኢትዮጵያ መከላከያ ቦታ የሚይዘው እኔ ነኝ የኢትዮጵያን ዳር ድንበር የምጠብቀው እኔ ነኝ አይደለም ብሄርን ቀርቶ የኢትዮጵያ መከላከያ ተቋሙን አንጠላም እምንጠላው ግን የመንግስትን ተልእኮ ይዞ ባድማ በተና ላሊበላ ጋር በነበረው ውጊያ ሰዓት 46 ክላሽ አንስቻለሁ እኔ ራሴ ማለት ነው ከዛ ፊት 865 ነበር የዚያ ቀን ግን 47 እኮ ብዙ ነው 67 እኮ ብዙ ነው ግን አራ ትንሽ ነው እሱማ ተው በማንኛውም ውጊያ ይገኛል እንደ ሰውኛ እንደ ሰብአዊ እንደ አማራነት እንደ ፍራተ እግዚአብሔር ተከታይነት ካቅም በላይ ተስረክርኮ ስታየው ታዝናለህ እንደ ጦርነት ግን ገጥሞና ገጥመሃን ነው አፈርደች ይበላል ማን ነው አፈሙዙን ዘግዘቅ ከሰደፉ ቀናና አርገው የተቆሱ እንደሆን ጠይን ሰው አይፈራም እንደሳን ሆነ አረበራው አረደኑ
እጅግ አድርጌ ነው የማመሰግነው። ራስን አስተዋውቀኝ። እሺ እኔ ፋኖ ብርሃን አሰፋ እባላለሁ። መልካም እጅግ አድርጌ ነው የማመሰግነው አርበኛ ብርሃን። ምናልባት ከዚህ ቀደም የመከላከያ ሰራዊት አባልም እንደነበርክ በዚህ የአማራ ህልውና ትግሉ ከመጀመሩ በፊትና ከሰሜኑ ጦርነት በፊት አንስተልኛል። ምን ያህል ጊዜ ቆየህ? እንደው የነበርክበትን ክፍልም ብታነሳልኝ። መከላከያ ሰራዊት ነበርኩኝ። መከላከያ ሰራዊት መጀመሪያ ጎንደር ዩኒቨርሲቲ ሁለተኛ ዓመት የህግ ተማሪ ነበርኩኝ። በጎንደር ዩኒቨርሲቲ ሁለተኛ ዓመት የህግ ተማሪ ከሆንኩ በኋላ ነው ወደ መከላከያ የገባሁት ማለት ነው። እንዴት ቀጥታ ከዛ ከስልጠና ከመከላከያ ስልጠና እንደወጣሁ የ25ኛ ብርጌድ የህግ ባለሙያ ሆኜ ነው ሰራ የነበረው ማለት ነው። በዛ መካከል ግን ያው ህወሓት በነበረው በህወሓት ውጊያ ወደ ትግራይ መሬት ስንገባ ወደ 122 መድፍ ተኳሽ ተቀይር ያለው ማለት ነው። ስለዚህ በዚህ መካከል ግን ያው እዛ ያለሁኝ ብዙ ነገሮች አይ ነበር። ከዛ ከትግራይ ጦርነት ቀጥሎ እጣ ፈንታው የአማራ እንደሚሆን አቅ ነበር። ከዚህ በዛ አጋጣሚ ከመከላከያ እንደወጣ ያደረገኝ የመጀመሪያ አንድ ምክንያት በዛ ሰዓት ወደ ትግራይ መሬት ስንገባ ልዩ ኃይልም ፋኖም መከላከያም ሶስቱም በአንድ ላይ ተባብሮ እና ከዛ አጥድተው ወደ ኋላ በክብር ተመልሰው አክሱም ላይ ተሰብስበን ግን ኮሎኔሉ የአማራ ፋኖ ሌባ ነው ይዘርፋን ብሎ ሲሳደብ እኔ እጄን አውጥቼ እንዴት ሊዘርፍ ይቻላል? ሌባ እንዴት ሊሆን ይቻላል? እኛ ጋር አብረው ወድቀው የኛ ሚሊተሪ አሳልፈን ሰጠናቸው ሌቦች እንደሊባሉ ይችላሉ ሰ በዛ ምክንያት ቀጥታ ሰሮ ተባለ ማለት ነው። አክሱም አየር ማረፊያው ጋር 9 ሰዓት ከቀኑ የታሰሩ በፓርት ብቻ ማለት ነው ራቆቴ እስከ በነገታው እስከ 4 ሰዓት እስረኛ ሆኜ ቆየሁ ማለት ነው። በዛ ከዛ ሰዓት ጀምሮ የአማራ ጣፈንታን ማጥናት ጀመሩ። የነበረው እዛ ላይ አለመግባባቶች ነበሩና እነዛ አለመግባባቶች የአማራ ጣፈንታን እንትን ስል በጣም አስቸጋሪ እንደሆነና ፈታኝ እንደሆነ ተረኛም የትግራይ ጣፈንታ እንደሚደርሰው አወኩ። ይሄን ባወኩኝ ሰዓት እኔ ራሴን አማራጭ ወሰንኩኝ ማለት ነው። በዛ ሰዓት ምንድነው ያደረግነው? ትግራይ አመቱን ሙሉ የትግራይ ሲጀመር ጀምሮ መከላከያ ወደ አማራ መሬት ይውጣ እስከሚባል አመቱን ሙሉ የትግራይን ጦርነት አሳልፌያለሁ ማለት ነው። ከዛ በኋላ ወደ አማራ መሬት ግቡ ስንባል ያው አማራ ክልል ከገባን በኋላ የተለያዩ ጫናዎች ይወዙብን ነበር። በዛ ምክንያት ፍቃድ ጠየቁ። ፍቃድ ከጠየቁ በኋላ መጣሁ። እንደመጣው በዚሁ ቀረው ማለት ነው። በነገራችን ላይ ከውጊያ አልተላቀኩም፣ ከመከላከያ ወጣሁኝ እንጂ ከፍቃድ ጠይቄ በመጣው በ3ኛው ቀን ነው እዚህ በጊዳን ወረዳ ማለት ነው ራሴን በማደራጀት ውጊያ የጀመርኩ። በዛ ሰዓት ውጊያ እያደረግን ነበረ። አጋጣሚ ጥላት አሁንም ህወሓት ስትመጣ ከጎን ተሰልፌ ራሴን ማደራጀት ትግል ጀመርኩ ማለት ነው። በዛ ልክ እየታገልነ ከቆየን በኋላ መደበኛ ፋኖ ተቀላቀልኩ ማለት ነው። ስለዚህ በፋኖ ተቀላቀልኩ ጀምሮ 3 ዙር አስመርቂያለሁ እግረኛ። አሁን ደግሞ 1 ዙር ኮማንዶ አስመርቂያለሁ ማለት ነው። ስለዚህ 2 ዙር ያስመረኩት የምስራቅ አማራ ፋኖ ጋር ከመመስረቱ በፊት ቅድሚያ እያሰለጠው ነበር። ወደዛ ተቀላቅሎ ዙር የተመረቀው አብዛኛው ተቀላቅሏል ማለት ነው። ከዛ ጀምሬ እስካሁን ድረስ አማራ መሬት ላይ ያለውን ለአማራ ህዝብ ለተከፋው ለተበደለው ጅምላ ለሚቀበረው ሃይማኖታችን ለተንኳሸሸው ሃይማኖት ስል ኦርቶዶክስን ብቻ ሳይሆን እስልምናን ብቻ ሳይሆን ማንኛውም ሃይማኖቶች ከዚህ ላይ መያዝ ያለበት ግን የምትይዘው ነገር እኛ እዚህ በፋኖ ደረጃ ስንታገል የመጀመሪያው ለአማራ ህዝብ ሰቆቀን ለአማራ ህዝብ ስቃይ ለአማራ ህዝብ መከራ ቢሆንም እውነተኛ ኢትዮጵያን ፍለጋ ነው። እውነተኛ ኢትዮጵያን ስንፈልግ እውነተኛ ኢትዮጵያን የድሮዋን ማንነታችን የህልውና ጥያቄ ነው እየጠየቅን ያለ ነው። የማንነት ጥያቄ ነው እየጠየቅን ያለ ነው። ስለዚህ የማንነት የህልውና ጥያቄ ስንጠይቅ ኢትዮጵያንም አብረን እየጠየቅን ነው ማለት ነው። ስለዚህ ኢትዮጵያን ፈላጊ ስንሆን የምንጠላው ብሔር የለም፣ የምንጠላው ስርዓት እንጂ
የምንታገለው ብሔር የለም የምንታገለው ስርዓት እንጂ እኛ የምንታገለው ስርዓቱን እንጂ የኦሮሞን ወይም የትግሬን ወይም የደቡብን ወይም የሲዳማን ወይም የአፋርን አይደለም ማለት ነው። የምንታገለው ስርዓቱን ነው። የምንታገለው ብሔር የለንም። የምንጠላው ስርዓት እንጂ የምንጠላው ብሔር የለንም ማለት ነው። ስለዚህ በዚህ ልክ በመሆን ስርዓቱ በጣም አስቀያሚና ጨፍጫፊ ዘር ተኮር የሆነ ተቋማት ተኮር የሆነ ሃይማኖት ተኮር የሆነ የተለያዩ መስጊዶች ሲቃጠሉ ቤተክርስቲያኖች ሲፈርሱ የሃይማኖት አባቶች ሲዋረዱ እነዚህን በማየት ይሄን መንግስት ልንቃወመው ወተናል ማለት ነው። አርበኛ ብርሃን ምናልባት እዚህ ላይ በኋላ ላይ በደንብ አነሳላለሁ አከዛዙ እናንተን ሌሎች ብሔር ጠል እንደሆናችሁ የሚያነሳዋለውና ወደኋላ በኋላ አነሳላለሁ። ፋኖን ከተቀላቀልክ ወዲህ እንደው እግረ መንገድ ትንሽ እንደው በግርድፉ ብታነሳልኝ በየትኞቹ ቀጠና ተሳትፋል? ፋኖን ከተቀላቀልኩ ወደ ፋኖ ከገባው ወዲህ ያልተዋጋሁበት ቀጠና እንደ አራቱ ክፍለ ሀገር ጎጃም ነው። ከዛ ውጭ ሌላው ጎንደር፣ ሸዋ፣ ወሎ ሶስቱ ክፍለ ሀገሮች ላይ ተሳትፌያለሁ፣ ተዋግቻለሁ። ስለዚህ ሶስቱም ቦታዎች ላይ አጣጌ ለምሳሌ ልዩ ኃይልም መከላከያም ፋኖም አንድ በነበረበት ሰዓት ልዩ ኃይልና ሸኔ ልዩ ኃይልን ሲጨፈጭፈው እዛ ሄደን ተዋግተናል ማለት ነው ለአንድ ሳምንት ያክል። ጎንደር አጠቃላይ ዙሪያውን ሙሉ ተዋግቻለሁ ማለት ነው። በዚህ ደቡብ ጎንደርም በሰሜን ጎንደርም፣ ወሎ አጠቃላይ ሙሉ ቀጠና ደቡብ ወሎም ሰሜን ወሎም ሰቆጣም በሁሉም አቅጣጫ ተዋግቻለሁ። ያልተዋጋበት ቀጠና የለኝም። ሲዋጋውሎ ሲዋጋደረ ተራራ ሁሉ ወደም ሰከረ አሳመነው ልጅ አስመሰከረ ረጎመራ አርበኛ ብርሃን እያነከስክ ነው ያየው ከዘራ ሚዛል ምናልባት በውጊያ ተመተነው እንደው ብታጫውተኝ ስለፈለኩ ነው ታሪኩ። ናው በውጊያ ነው የተመታሁት። አጋጣሚ የሆነ ስብሰባ ፕሮግራም ነበረን። የስብሰባ ፕሮግራም ነበርና ከሌላ ቦታ የሚመጡ ጓዶች ነበሩ። እነዛ ጓዶች ሲመጡ ጥላት ከበባ አረጋቸው። እነሱን ለማውጣት አራት ሆነን ሄደን ገብተን እነሱን ግን አወጣናቸው። ያው እኔ በዛ ውጊያ ምክንያት እኔ ቆስያለሁ ማለት ነው። እለቱን አስታውሰኝ እስኪ እንደው እንዴት ነበር? እለቱ በጣም ፈታኝና አሳዛኝ ነው። ብዙ ውጊያዎች አድርጌያለሁ። ከነዚያ ውጊያዎች መካከል ለምሳሌ የጋሸና ውጊያን አሳልፌያለሁ። የጋሸና ምሽግ ላይ የበላጎን ምሽግ አሳልፌያለሁ። የተክላይ ብርን ምሽግ አሳልፌያለሁ። ከዚያ የባሰ ግን የተመታውበት ቀን በጣም የከበደ ነው። ምክንያቱም የመጣው የጥላት ኃይል 4 መኪና ነበር። አራት አይሱዚ 3 አይሱዚ እና አንድ አምቡላንስ ነበር። እኛ ልጆቹ ያው ጓዶች እየሞቱ እኛ ዝም ብለን ከምናይ ብለን የሄድነው 5 ነበር። ከአምስታችን 4ታችን መሳሪያ ይዘናን ትጥቅ አንድ ትጥቅ አልያዘም ማለት ነው። ስለዚህ 3ቱን መኪና አሳልፈን የመጨረሻውን አንዱን መኪና መታ ነው ሙሉውን ከመታ ነው በኋላ ውስጥ ላይ መኪናው ላይ 200 ተተኳሽና አንድ ክላሽ አንስቼ ሰወጣ ስናይፐር ነበር ይዤ የነበረውና 10 ስለሚጎርስ ጥይት አልቋል። ከዛ ጥይት አውጥቼ ስናይፐሩን እየሞላው ያለ 3ቱ መኪና አልፎ የነበረው ወርዶ መሃል ላይ የጨበጣ ተኩስ ተጀመረ ማለት ነው። በዛ ምክንያት ያቺ 10 ጥይት ሳልሞላ ነው የደረሱት። ተኩሱን ተናለ ተመታው ማለት ነው። ስመታ ሁለቶቹ እየተዋጉ 3ቱን መኪና መከላከያ እየተዋጉት ያው ማይረባ ስለሆነ በግ በለው ማይረባ ስለሆነ ሁለታቸው እየተዋጉ አንደኛው ይዞ ይወጣ ማለት ነው። 3 ሆነው አወጡኝ ማለት ነው። አንደኛው ልጅ በኋላ ያነሳውቱን ክላሽ አስታጠቅኩት። ያነ ከመንገድ ተቀብሎ ጓዶች ጋር አደረሰኝ። ሕክምና ገባው ማለት ነው። ብሬን ሲገፋው ክላሹን ክላሽ ሲገፋው ሽካ ሲገፋው አሳመነው ልጅ ወጥም አይፈራው ረጎመራ ምን ነበር የተመታው? እግሬን ነው። ሁለቱም እግሬን ነው የተመታሁት። ሁለቱም እግሬን ብመታም ግን አንዱ እግሬ ቀኝ እግሬ በጣም አስቸጋሪ ነበር። ይብናውን ሁሉ የሚያስቸግረኝ እሱ ነው። አሁን ደብሏል። በምን ሁኔታ ነው ያለው? አሁን በቃ ለጥላት ልጀምራቸው ነኝ። ደህና ነኝ። ድናለሁ። አሁንማ በቃ ልጣላቸው ነው። እስከ ዛሬም እንዳላረፍክ ነው የሰማሁት። ነገሩ እያነከስክም ቢሆን ናው እርግጥ እስካሁንም አልሰራሁም ወይም ደግሞ ቁስለኛ ነኝ ምናምን የሚለው ነገር አይገድበኝም። ምክንያቱም እኔ ወደዚህ ትግል ስገባ ራዕይ አለኝ፣ አላማ አለኝ፣ ግብ አለኝ። ስለዚህ መቁሰሌም መሞቴም አላማዬም ራዕይም ከግቤም ውስጥ የሚካተቱ ናቸው። ስለዚህ በህይወት እስካለው ድረስ እነዚህ ነገሮች ካልተሳኩ ማቆም ስለማልችል ፍላጎቴ
ቆስዬ ተንቸ ያለ ሞጁል አወጣ ነበር የስልጠና ሞጁል ማለት ነው ከነዛ ሞጁሎች ካዘጋጀው በኋላ በክራንች በሁለት ክራንች መንቀሳቀስ ጀምር ግን ስልጠና ነው የጀመርኩት ሙሉ አንድ ሻለቃ ነበር እኔ ስመጣ ይዘን የነበረው አሁን አንድ ክፍለ ጦር ደርሰናል ማለት ነው ስለዚህ ስልጠና ጀመርነ ያ ስልጠና ውጤታማ ሆነ አሁንም ሁለተኛ ዙር የኮማንዶ ስልጠና ጀመርነ አሁንም የኮማንዶ ስልጠና ውጤታማ ሆኖ አስመርቀናል ማለት ነው ከዚህ መካከል ግን ማንሳት የምፈልገው በእነዚህ ስልጠናዎች ውስጥ እኔን የመጀመሪያው ያው በህክምና ደረጃ ዶክተር አቡበከር የኮራችን የህክምና ቡድን ኃላፊ ያው ለሶስት ወር እኔ ጋር አብሮ ጥላት በዞረበት ሲከተል አብሮ ሰካውን እየተሸከመ ዋሻ ስናድር ዋሻ መንደር ስናድር መንደር እያደረ ለዚህ ያደረሰኝ እሱ ነው ከዛ በመቀጠል ለአቡነ ዮሴፍ ለእንጃፋት ለግራራይ አጠቃላይ ለአስታና ለግዳን ህዝብ የዚያች ክፉ ቀን ትውስታይ ነው እዚህ እንድንደርስ ያደረገን ነው አሁን የጠራውልህ የሚገርምህ አቡነ ዮሴፍ እንጃፋትና ግራራይ እነዚህ ላስታ አንድ ሞርተርና አንድ ብሬን ገዝተውልናል እኔ በክራንች እያሰለጠንኩ ሲያው ብዙ ብር በማዋጣት አንድ ሞርተርና አንድ ብሬን ገዛልን ማለት ነው ፍላጎቱ እሱ እንኳን በክራንች እየሄደ ብቻ እሱ ይዳንልን እንጂ ልጆቹን ሲያበረታቷቸው የነበረው እሱ ይዳንልን እንጂ እኛ ማዋጣቱ እኛ ትጥቅ መግዛቱ አይደለም ሌላም እንገዛለን እያሉ መጀመሪያ ሞርተር ገዙልን በ1.3 ከዛ በኋላ በ900 ደግሞ 900 ሺህ ደግሞ አንድ ብሬን ገዙልን ማለት ነው እና ትጥቅም ስንቅም ሞራልም ይሄ ህዝባችን ነው ማለት ነው ምናልባት አርበኛ ብርሃን በዚህ ትግል ሂደት ውስጥ እንግዲህ በርካታ አውደ ውጊያዎችን አድርገሃል ከሰሜኑ ጦርነት ጀምሮ ወደ ፋኖ ከተቀላቀልክ ወዲህ በርካታ አውደ ውጊያዎች አድርገሃል እንደው በተለይ ይሄን አውደ ውጊያ ያደረኩበት ቀን ብለህ የምትረካበት የትኛው ነው እሺ እኔ በነገራችን ላይ እስካሁን ባደረኩት ውጊያ ብዙ ጀብዶች አሉ ብዙ ታሪኮች አሉ ምናልባት ግን ወደ ሚዲያ አብዛኛው ሰዓት አልቀርብም ለመጀመሪያ ጊዜ ነው ከዚህ ቀደም ያው በህወሓት ጦርነት አንድ ጊዜ አማራ ሚዲያ ዘግቧል ማለት ነው ዛሬ እኛን የሚያስጨፈጭፈው እና በአጠቃላይ በነበሩት ውጊያዎች በፋኖ ሆኜ ውጊያ ከጀመርኩባቸው መካከል መከላከያም እኛም ጎን ለጎን እየተዋጋን ሳለ ወንድምታማቾች ሳለን ምረካበት መከላከያን ቆርጠው አፍርሰውት እኛ ከኋላ ገብተን አንድ ታንክ አውጥቻለሁ እዛ ቆቦ ማለት ነው ቆቦ ቀዩ ጋራ የሚባል አንድ እሱ ያረካኛል ሁለተኛ በላጎን ያረካኛል የበላጎ ውጊያ መከላከያ ከ16 ጊዜ በላይ አልሰበረው ብሎ ሻለቃ መሪ ነው የነበርኩትና የዛ ሰዓት የመጀመሪያን ቀጠና የሰጣት ለኔ ሻለቃ ነበር በዋናው ተራራ እንድንወጣ የሰጠ ለኔ ሻለቃ ነበር ሌሎች ሻለቃዎች በግራና በቀኝ በታች ነው በኩል ነበሩ ተራራ ዋናውን ተራራ ቀጥታ ማጥቃት እንዲሰጥ ለኔ ነበር እና አራት ሰንሰለታማ ተራራዎች አሉ አምስተኛ ዋና ምሽግ አለ በቁመት ልክ ማለት ነው መስኮት ያለው ምን ያለው ባንዲ ቀን አራቱን ተራራ ስለቀናቸው ዋልና አደርና በበነገታው ዋናውን ምሽግ በ5 ደቂቃ ውስጥ ሰበር ነው ማለት ነው ያነ ታሪክ ያኮራኛል ሁለት ሶስተኛ እዚህ ብልባላ ማለት ነው ብልባላ ስንዋጋ አንድ ሁለት ፓትሮል አንድ ዙ 23 አንድ አይሱዚ ይሄን ሙሉን በደፈጣ አመድ አድርገን መተናል አንድ ሻምበል ይዤ ነው የመጣሁት ስለዚህ ይሄም ትልቅ ጀብድ ነው ትልቅ ታሪክ ስለሆነ ይሄም ደስ የሚል ነው አራተኛ ባድማ መተና ላሊበላ ጋር በነበረው ውጊያ ሰዓት 46 ክላሽ አንስቻለሁ እኔ ራሴ ማለት ነው ስለዚህ የመጀመሪያ ታሪክ ነው ያለው 46 ክላሽ እኔ ስማርክ የመጀመሪያ ነው ከዛ ፊት 8 6 5 ነበር የዚያ ቀን ግን 47 እኮ ብዙ ነው 67 እኮ ብዙ ነው ግን አራት ትንሽ ነው እሱማ ተው በማንኛውም ውጊያ ይገኛል ስለዚህ 46 ክላሽ የዚያን ሰዓት አንስቻለሁ ማለት ነው ምናልባት ይሄን ሲል ላታምን ትችላለህ ግን ምናልባት በዛ በውጊያ በሳተፈን ሰራዊት መጠየቅ ይቻላል እንዴት ተሸከምከው እንዴት ተሸከምከው አብዛኛው
ምሽጉ ላይ ሙሉ እንደገባነ ቦምብ እንደጣልኩ ቀጥታ የገባሁት እኔ ነኝ እና ሙሉ 8 ክላሽ ካነሳው በኋላ መራመድ አልቻልኩም። ከዛ በኋላ ሰራዊቱን አሰልፌ የሰጠሁት ጀሌዎች ነበሩ። ለጀሌ አሰልፌ የሰጠሁት። ስለዚህ በዛ ልክ ከዛ ቀጥሎ የመጨረሻው የኛ ስብሰባ ነበረን። ለስብሰባ እኔ የቆሰሉበት ቀን ያስደስተኛል። የምደሰትበት መንገዶች ሁለት ነገሮች ያስደስቱኛል። በዛ እኔ በቆሰልኩ ሰዓት ሁለት ነገሮች ተሰምተውኛል። እነዛ ግን ለኔ ደስታን የፈጠሩልኝ የመጀመሪያው አንድ ቁጥር እነዛ ጓዶች እኛን አምነው እኛ ስብሰባ ጠርተናቸው ወደኛ እየመጡ እነሱን አውጥቼ ነው መቆሰል ደስተኛ ነኝ። ለነሱ ሙቼ ወይም ቆስዬ ማሳየት ደስተኛ ነኝ። ሲቀጥል ከቆሰልኩ በኋላ የአማራ ህዝብ ያደረገልኝ እንክብካቤ አስደስቶኛል። ህዝቡ ምን ያህል እንደሚወደኝ አስደስቶኛል ማለት ነው። ስለዚህ ለዚህ ናቸው እስካሁን ድረስ እርግጥ እንደነገርኩ 5 ሆነን ነው 3 አይሱዚ አንድ አምቡላንስ ነበረች። አንዱ መኪና ሙሉ መተናል። አንድ ክላሽና 200 ጥይት አንስቻለሁ። ከዛ በኋላ ነው የቆሰልኩት ማለት ነው። ስለዚህ ያን ያስደስተኛል። ምናልባት የሰሜኑ ጦርነት አብቅቶ የዚህ ህልውና ትግሉ ከተጀመረ በኋላ የመጀመሪያው ኮሎኔል ሊሰዋበትም በእናንተ ይመስለኛል ድል ነው። ወርታች አንቃ አካባቢ ላይ ደቦት 8 ሆነን ነው የመታ ነው። 2 ተሳቢ ነበር። ኮሎኔሉ የወልዲያ ልጅ ነው። መረጃ ነበረንና 8 ሆነን እንደፈጣ ያዝነው። ከዛ ተሳቢውን ሁለቱም ተሳቢ መጀመሪያ ጥቁር ውሃ የሚባል አለ። ጥቁር ውሃ ላይ ተሳቢውን አዛውረን ከወልዲያ ኃይል እንዳይመጣ መንገዱን ዘጋ ነው። ጎማው መጣው። ከዛ በኋላ ባይሱዚ እየመጣና አንዱ ድንገት ደረሰብን። ቦታ ሳንይዝ ቶሎ ቦታ ሳንይዝ ሰላም ነው ብለን አሳለፍነውና መጀመሪያ የመጣውን ተሳቢ ቶሎ ወረርነና የሁለተኛው ሳይመጣ ቦታ ይዘን የሁለተኛውን እንዳለ ሙሉ ለሙሉ አመድ ያደረግነው። ከዛ በኋላ ወደ 22 ሙርኮኛ 13 ቁስለኛ ድንገት በቃ እኔ ቆጠርኩት ነው። ከዛ በኋላ የሞተውን እናቱ ተቁጠረው ክላሽ ምናምን እናቱ ተቁጠረው። ከዛነን ጨርሰን ተመልሰን ዙረን ያነኛው ተሳቢ ማለፍ አይችልም ያሳለፍነው መንገዱ ስለተዘጋ ያነኛው ወደዛ የመጣው መከላከያ እዛው ላይ ቆመ። ይሄኛው ማውዲ ክዶ ሸሽቷኛ ማምለጥ ስላልቻለ እዛው ቆመ። ያንንም ዙረን ደረስንበት። ሁለቱንም ምሽክ አድርገን በላ ነው ማለት ነው። ስለዚህ ያ የሚገርም ታሪክ ነው። ሲዋጋ ደረ ተራራ ሁሉ ወደም ሰከረ አሳመነው ልጅ አስመሰከረ ረጎበራ ክላሽ ሲገፋው ድሽቃ ሲገፋው አሳመነው ልጅ ወጥም አይፈራው ረጎበራ። አርበኛ ብርሃን ምን ይሰማል? አንተ ቆስለህም በዚህ ልክ እየታገልክ ነው ለዚህ ህዝብ ሙሉ አካል ይዞ ዛሬ ከተማ ላይ አንዳንዶች የቢራን ገጭ ጨብጦ ሊሆን ይችላል። አንዳንዶች የፑልን ጨብጠው ፋኖ መጥቶ ነጻ እስከሚያወጣቸው የሚጠብቁ አሉ። አንዳንዶች ደግሞ የመጣው መከራ እነሱን እንደማይነካቸው የሚሰማቸው አሉ። የመጣው ፋኖ ነው የሚመታው ያልፈናል በሚል ቁጭ ያሉ አሉ። አንተ በዚህ ልክ ቆስለህም ለአማራ ህዝብ እየተዋደቅክ ነው። አርበኛ ብርሃን ምን ይሰማል? እነዚህ ሰዎች ታስባቸው። እኔ በመቁሰልም አይሰማኝም፣ በዚህ ደረጃ መኖርም አይሰማኝም። ለምን ካልከኝ የመጀመሪያው እንደነገርኩ ራእይ አለኝ፣ አላማ አለኝ፣ ግብ አለኝ። ስለዚህ ራእይም አላማዬም ግቤም በዚህ የተካተቱ ውስጥ ነው። የሚደርስብኝ እንግልት፣ የሚደርስብኝ ስቃይ፣ የሚደርስብኝ እንክርት የአማራ ጣፈንታ ነው። አንደኛው አማራ ነው። ወላሂ ከዚህ በኋላ አማራ አልሆንም እያለች ከታረደችው ህፃን የኔ መቁሰል አይበስም። በጅምላ ወለጋ ላይ ከተቀበሩ አማራዎች የኔ መቁሰል አይበስም። ስለዚህ እነዚህ ግፎች በአማራ ላይ በጅምላ በዶዘር የፈረሰ ቤታቸው ከሚፈናቀሉት አማራዎች የኔ መቁሰል አይበስም። ስለዚህ ለኔ ይሄ እስካላቆመ ድረስ ወይ ደግሞ እኔ ከህይወት እስከ አልተሰናበትኩ ድረስ በሚደርስብኝ ነገር ምንም አይሰማኝም። ለምን አላማዬና ራእይ ግቤ ገና ስለሆነ ማለት ነው። ከዛ ውጭ ከተማ ላይ ሆኖ ያጨበጨበ ጃምቦ ይዛን ቢራ ይዛን ምናምን እንዴት ምን ይሰማን? ያኔ የመጀመሪያው እኔ እንደ ሰው አልቆጥረውም፣ እንደ ግዑዝ ነው። ግዑዝ ማለት ለምንም የማይጠቅም ለምልክት ብቻ የሚኖር ማለት ነው። ግዑዝ ነው ለሆዳደር ግዑዝ ብዬ ነው የምቆጥረው። ከዛ ውጭ ግን አንዳንድ ምሁራኖች ግን በማስተር ደረጃ በዲግሪ ደረጃ እየመጡ የተቀላቀሉ ነው። ናሚቱን ጃርቶኛንን እንዲያት
ሰው አጋጥም እንዲያተው ቆጫት አገር ኖርማትን ያረጋን መጃትን የአማራ በደል፣ የአማራ ግፍ፣ የአማራ ስቃይ በነገራችን ላይ አማራ የደረሰበትን በደል ከመዘርዘር አማራ ያገኘው ነፃነት መዘርዘር ይቀላል። ለምን ካለኝ አማራ ግን ያገኘው ነፃነት ትንሽ ነው። አማራ የደረሰበት በደል ተዘርዝሮ አያልቅም። በዶዘር የተቀበረው አማራ፣ ሴት ተማሪዎች ታግተው እስካሁን እንዲካቸው ያልተገኘው አማራ፣ ሽል ከሆዷ ውስጥ የወጣችው የእናታችን ሽል የተቀደደው አማራ፣ ወላሂ አማራ አልሆንም እየተባለች የታረደችው አማራ፣ ቤታቸው በዶዘር የፈረሰው አማራ፣ ሙሉ ዙሪያ ደንበሩ በአራቱም ማዕዘን የተወሰደበት መሬት አማራ። በቃ አማራ ይሄ ብቻ አይደለም። መስጊዶች የፈረሱበት፣ ሃይማኖቶች ቤተክርስቲያኖች የፈረሱበት፣ የሃይማኖት አባቶች በጥፊ የተመቱበት፣ አዲስ አበባ አማራ አይገባም ተብሎ መታወቂያ የተከለከለበት። ስለዚህ የአማራን በደል መዘርዘር በቃ ዘርዝር አጨርሶ በጣም አስቸጋሪ ነው አማራን። ስለዚህ የደረሰበትን በደል ከመተረክ ያገኘው ነፃነት ብትተርክ ይቀላል። አማራ ያገኘው ነፃነት ምንድነው ካልከኝ ገጠራማው ክፍል ምንም ከመንግስትና ከፖለቲካ የራቀ ከሆነ በቃ ቆሎን በልቶ ያድራል። ከዛ ውጭ ሌላ ነፃነት የለውም። እቺ ነፃነት ስለሆነች መጥቀስ ይቀላል ማለት ነው። ምናልባት በዚህ አያያዝ እቺንም ሊነጥቁት ይችላሉ። ትንሽ ቆይቶማ የማይቀርለት ይነጠቃል። ለምሳሌ ወለጋ የዩኒቨርሲቲ ተማሪዎች ታገቱ፣ ሽሏ ሀሽል ታረደች፣ ስብሰባ ተብሎ በገጀሞ ተጨፈጨፈ። አረ ወለጋ አማራ እንደዚህ ነው፣ አማራ እንደዚህ ነው ተባለ። ቀጠለ አዲስ አበባ የአማራ ቤት ነው እያለ ፈረሰ፣ ተፈናቀለ። ህዝቡ አዲስ አበባ እንደዚህ አይነት ችግር አማራ ተጨፈጨፋለ። ቀጠለ ዞን ወልዲያ ጀመረ፣ ህገወጥ ቤት እያለ ጨፈጨፈው፣ የፋኖ ቤተሰብ እያለ ጨፈጨፈው። ቀጥሎ አሁን ያለንበት ላሊበላ መጣ፣ ቀጥሎ ጃፋት መጣ። ስለዚህ ቀረ የለም። አሁን እጣ ፈንታው ተራ ስለሚሆን ባንዴ ህዝብ መጨፍጨፍ ስለማይጨርሰው ካሁን በቀር እየጨፈጨፈ ነው። በነገራችን ላይ መንግስት አሁን ፋኖን አይደለም እየተዋጋ ያለው፣ ወይም ፋኖን ለማጥፋት አይደለም፣ ህዝብን ነው። አጀንዳው የመንግስት አጀንዳ ፋኖን ይላል እንጂ እየጨፈጨፈ ያለው በፋኖ ስበብ ወይም ደግሞ ኬዝ ፍለጋ የኬዙ ምክንያት ነው እንጂ ምክንያታዊ ነው እንጂ ተልእኮ የአማራን ህዝብ በኢኮኖሚ፣ በማህበራዊ፣ በሞራላዊ በአስተሳሰብ ዝቅ እንዲል የድሮ ነፍጠኛ ነው እያለ ጩት ቆራጭ ነው እያለ የተለያየ ተልእኮ እየሰጠ ህዝቡን የሚጨፈጭፈው በፋኖ ስበብ እያለ ህዝቡን ነው የሚጨፈጭፈው። ታዲያ ለምን ከባድ መሳሪያ ለምን አሁን ለምን ይቃጠላል? እህሉ ይዋጋል። እሺ የገበሬ ቤት ለምን ይቃጠላል? ፋኖ ጫካ ካለ ፋኖ በቃ መዋጋት ነው። ጫካ ወጡ ከተማ ቁጭ ብሎ ከተማን አሁን ማቃጠል ምን የሚሉት ነው? ስለዚህ ፋኖ የምክንያት ነው እንጂ ትልቁ ተልእኮ የመንግስት የአማራን ህዝብ ይሄ ከቆየ ሊያስቸግር ስለሚችል ነፍጠኛ እያለ ጡት ቆራጭ እያለ ያልሆነ ትርክት እየሰጠ የተሳሳተ ሂስትሪ እየነገረ ህዝቡን መጨፍጨፍ ነው መንግስት አላማ። አዳነች የሰራች ከቤት ላይ መሳለው አዳነች የሰራች ከቤት ላይ መሳ እሷ ኗሪ መሳይ የኔ ቤት ፍርሳና ታዲያ ቅድም ያነሳናቸው የሚመራቸው ይመስላል። ምን ቅድም ያነሳናቸው ሰዎች ምናልባት ፋኖ መጥቶ ነጻ እስከሚያወጣቸው የሚጠብቁ አሉ። አንዳንዶች እንዳልኩ ወይም ደግሞ የመጣው መከራ እነሱን የማይነካቸው የሚመስላቸው ሰዎች አሉ። እነዚህ ምን ትላቸዋለህ አንተ? እንዴት የምታያቸው? እሱ አንድ ታሪክ ልንገርህ። ቀይ በሬ፣ ነጭ በሬ፣ ጥቁር በሬ ነበር። ስለዚህ መጀመሪያ ነጩ በሬ ጅብ ሲመጣ ቀዩንና ጥቁሩን እናንተን አልነካችሁም እሱ ነጩ ነው እየታየ ስለሆነ እሱን ስጡኝ አለው። እሺ እኛን አልነካህንማ ውሰድና ብላ አሉት። ወስዶ ነጩን በሬ በላ። ቀጥሎ ጥቁሩን በሬ መጣና እሱ ቀዩ ነው እየታየ ነው እንጂ አንተ እኮ በጨለማ አታይም ጥቁር ነበርክ፣ ስለዚህ ቀዩን ልብላ ዝም በል አለው። እሺ እኔን ካልነካኸኝ አለው። ቀዩን በሬ አስበላ። መጨረሻ ላይ አንተ ምን ሆነ ነው አለው። አረገኝ መበላት ከናወቀው ጓደኞችን ስታስበላ ነው። ሰምተኛል አይደል? ስለዚህ እኛ ለምሳሌ ታጋዮቹን እንበላ እንችላለን። እኛ ከተበላን በኋላ ዛሬ አይደርስብንም መንግስት ነው እንዲህ ነው የሚለው
ተረኛው ቀጣይ እሱ ነው። የመጀመሪያው መንግስት አቅም የለውም እንጂ አቅም አለው ፋኖን ያጠፋል። ቀጥሎ ሚሊሻና ፖሊስ አድማ ብተናን ያጠፋል። ከዛ በኋላ ቀጥሎ ወያላኔ ጫት ቃሚ ጫት ይያዘ ሃይላንድ ይያዘ ውሃ ይዞ የሚዞረው ሲጋራ የሚያጨሰው መናኸሪያ የሚሰበሰበው ጃምቦ ጨብጦ የሚውለው ገንዘብ ስለቆጠረ ነፃነት ያገኘ የሚመስለው ቀጣይ ተረኛው ሶስተኛ ዙር እነሱ ናቸው። ስለዚህ እከሌ ከሌ የሚባል የለም። አማራ የሚል ስም ከጠራ እንኳን አማራ ሆኖ አማራ የሚል ስም ከጠራ ይገደላል። ስለዚህ አይቀርለትም፣ ምንም ጥርጥር የለውም። ስለዚህ አምኖ ወደ ትግሉ መቀላቀል ነው የሚያዋጣው። ተራ ከመባላታችን አሁን እንደነገርኩ እንደነጩ እንደቀዩ እንደ ጥቁር በሬ ቶሎ ተቀላቅሎ ትግሉን ከጎን አድርጎ አፋጥኖ ነፃነታችንን እውነተኛ ኢትዮጵያን ፈልገን አግኝተን የአፍሪካ ብሎም የዓለም ሀገሮች ተምሳሌት እንደሆነችው እሷን የፊቷን ታሪክ ማስከበር ካልቻልን በዛውጭ አማራ ብሎ ይጠራ ራሱ ይታረዳል። እንኳን አማራ ሆኖ የተወለደ ብቻ ሆኗል እግሬን ብዳብሰው እንዴት መራመጃ መሄጃ ያጣን ሰው። አርበኛ ብርሃን ቤተሰብ መስርታል? አልመሰረትክም? ደርሳል። ያው እድሜ አልፏል ማለት ይችላል። እንደ አካባቢው ባህል መሰረትም አይ የለኝም። በትግል ነው ያሳለፍከው? አብዛኛውን ያው ከዛ ፊትም ትምህርት ላይ ነኝ። ከትምህርትም ያው ትግል ነው። አረኝ አላገባውም። ምናልባት ቅድም አንስተን ነበረ አንድ ጥያቄ አንድ እንትን አንተ ማብራርተልኛል። እንደ ፋኖ ምንጠላው እንትን የለም ብለኛልና ነገር ግን አገዛዙ በዛ ልክ አይደለም። አሁንም ከኦሮሚያ ክልል በርካታ ኃይል ወታደሮችን እየሰበሰበ ያለው በግዴታም እያፈሰም በግድም በውድም አማራ መጣባችሁ፣ ነፍጠኛ መጣባችሁ፣ ሊያጠፋችሁ ነው፣ ፋኖ መጣባችሁ፣ ተነሱ፣ ሳያጠፋችሁ በፊት እዛው ሄዳችሁ አጥፉት በሚል ነው እየቀሰቀሰ ያለው። እስልምና እምነት ተከታዮችን በሌላ ቦታ ያሉትም ፋኖ ጸረ ሙስሊም ነው እየመጣባችሁ ነው ሊያጠፋችሁ በሚል ነው እየቀሰቀሰ ያለውና ምናልባት በቀደም ባለፈው እናንተ አሰልጥናችሁ ያስመረቃችሁትን ኮማንዶ አይቻለሁ። እናንተ አሰልጥናችሁ የምታስመርቁት ኮማንዶ እናንተ የምትመሩት የፋኖ ኃይል ህዝብን እንደ ህዝብ ይጠላል ወይ? ሃይማኖትን እንደ ሃይማኖት ይጠላል ወይ? ኦኬ እዚህ ላይ በነገራችን ላይ መንግስት ተልእኮዎች ውስጥ ሳይሳካለት የቀረው የክርስትናና የእስልምና ሃይማኖትን ማጣላት ነው። እስካሁን ያልተሳካለት ትልቁ አጀንዳ ሃይማኖትን ከሃይማኖትን ማጋጨት በሶዲየም የሚቀጥል የሚቆይ ጣዖት ነው። ስለዚህ እሱ ደግሞ የሚሆነው የመጀመሪያው ሃይማኖትን በሃይማኖት አጋጭቶ በሶዲየም ነው። በቃ የሶዲየም የሚፈሱበትን ዘዴዎች ወይም መንገዶች መፈለግ ነው። ከነዚህ መካከሎች መንግስት ያደረገው ምንድነው? እስልምናንና ክርስትናን የተለያየ ትርክት በመስጠት ወደ ግጭት አስገብቶ በጦርነት እሱ እድሜውን ማራዘሙ አንደኛው። ሁለተኛው ብሔር ከብሔር አጋጭቶ በብሔር ምክንያት ደም እየፈሰሰ ጦርነቱ እየረዘመ የሱ ስልጣን እንዲቆይ ማድረግ ነው። ስለዚህ ሶስተኛው ይሄ ካልተሳካለት የዘጋ ብሔሩን ከዘጋ ወገኑ ጋር ገንዘብ ለአንደኛው ደግሞ ድህነትን እየሰጠ እርስ በርሱ አማራ ከአማራ ጋር ትግሬ ከትግሬ ጋር ከሁለት እየከፋፈለ ጎሳ ማባላት ነው። ስለዚህ በእነዚህ መካከሎች ዋናው አጀንዳ ጥቅሙ ምንድነው? የሱን ስልጣን ማቆየት ነው። ስለዚህ አልተሳካለትም ማለት ነው እና እስልምና ክርስትናን ምናምን ይባላል፣ ግን መቼም የሃይማኖት ግጭት አይነሳም። ይሄን የመንግስት አጀንዳ የመጀመሪያ ከሸፈበት ይሄ ነው። ስለዚህ መንግስት በአጠቃላይ ግን አጀንዳዎች ከውጭ የመጡ አጀንዳዎች የስልጣን ማራዘሚያዎች የደም መፍሰስ ነው። ስለዚህ የደም መፍሰስ እንዳያቆም የተለያዩ አጀንዳዎች እየነደፈ እርስ በርሳችን ማባላት ነው ማለት ነው። በመንገድ መካከል እሾ ሲበቅልም ወይ ተወግቶ መቻል ወይ ነቅሎ መጣል ያንን ትልቁን ዛፍ ማነው የቆረጠው? ከእንግዲህ እሾ ነው የሚያቆጠቁጠው። አርበኛ ብርሃን ምናልባት ቅድም ገልጸህልኛል 5 ሆናችሁ 3 መኪና ሙሉ ሰራዊት እንዳላችሁት ማስተልይ ነበርና አገዛዙ ያለኝ ኃይል እንኳን አይደለም ለኢትዮጵያ ለምስራቅ አፍሪካ የሚበቃ ኃይል ነው ያለኝ ያለ ነው። በቅርቡም ጠቅላይ ሚኒስትሩ ሰራዊታችን ዘምኗል፣ እጅግ ዘመናዊ የሆኑ መሳሪያዎችን ታጥቋል፣ ማንንም አይነካንም አይደፍረንም በሚል ሲደሰኩሩ የሰማንበት ሁኔታ አለ። የጥላትን አቅም እንዴት ነው የምትገልጸው? አሱ ሲጀመር አሁን በነገራችን ላይ ሰው ሊሞት ሲል የሚናገረውን አያውቅም። የመጀመሪያው አንድ ስርዓት ሊወድቅ ሲል ህዝብን ይጠላል፣ በህዝብ ተጠይነት ያተርፋል። የመጀመሪያው የመንግስት መውደቁን የምታውቀው ከህዝብ ሲርቅ ነው።
መንግስት ማለት ህዝብ ነው፣ ህዝብ ማለት መንግስት ነው። ስርዓቱ ደግሞ መተዳደሪያ ነው። ስለዚህ ስርዓቱ ያልተስተካከለ ከሆነ መንግስት ከህዝብ ጋር ይገነጠላል ማለት ነው። የመንግስት ደግሞ ከህዝብ ጋር ተገነጠለ። እኔ መከላከያ አሁን ያለበት አቋም ከተባለ ምናልባት ጨንቆት መውጫቶ እዛው ጊዜውን ዝም ብሎ ሲመሽ ሲነጋ የሚሄድ ነው ይችላል። ከዛ ውጪ ከሚዋጋው በላይ የሚከደው እኛ የምንልካቸው ቤተሰብ የሚደርሱት ለእናንተ መረጃው አይደርሳችሁም እንዴ? በቀን እኮ 7-8 ይመጣል ከአንድ ሻለቃ። ስለዚህ 3 ሻለቃ የነበረ አሁን ወደ 2 ሻለቃ፣ 2 ሻለቃ የነበረ ወደ 1 ሻለቃ። አሁን በአጠቃላይ መንግስት መከላከያ አለኝ የሚልበት አፍ የለውም። ግን እስከሚሞት መንፈራገጥ አይቀርም አለ ሊል ይችላል። ከዛ ውጭ የለውም መከላከያ። ለምሳሌ እኛ ካለንበት ቀጠና 3 ወረዳዎች ይዘናል። አይና ቡግና ይዘናል፣ ላስታን ይዘናል፣ ግዳንን ይዘናል። ከላስታ ላሊበላ ነው እንግዲህ 3 ወረዳዎች ይዘናል። ከ3 ወረዳዎች 2 ቀበሌ ነው ያዘው። አሁን የመንግስት እየመራሁት ነው እያለ ነው ህዝቡን ወይስ አስተዳድሬዋለሁ እያለ ነው? በባለፈው ዛ ግዳን ሙጃ ስንዋጋ ኮሎኔል ስንት ቀበሌ ያለው 27 አዲያችም አንዷን ይዘን የነስ ጥጋብ የተለየ ነው። አንዷን ቀበሌ ይዘንባቸው ነው አይችም የመጡብን ነው ያለው። ስለዚህ አንድ ቀበሌ ይዞ መንግስት እየመራው ያስተዳደሩት ነው። ጉዝ ነው መንግስት። አሁን ራሱ ዶክተር አብይ ጉዝ ነው፣ ብርሃኑ ጁላም ጉዝ ነው። በነገራችን ያለ ምርኮኛ ስለሆነ ያው ዶክተር አስታቆ የማይሰጥ ማረግ ሰጠው። ያው እዛ ነው የኢትዮጵያ ሰላም የኢትዮጵያ ማንነትም የጠፋው። ስለዚህ ጉዝ ስለሆነ ነው እንጂ ኃይላቸውን ሰራዊታቸውን ራሱ ቢገነቡት ለምሳሌ እኔ ነገ ይቺን ሀገር ታግዬ ይቺን ሀገር ለምሳሌ ምረከበው ራሴ ነኝ። ስረከብ የኢትዮጵያ መከላከያ ቦታ የሚይዘው እኔ ነኝ። የኢትዮጵያን ዳር ድንበር የምጠብቀው እኔ ነኝ። አይደለም ብሔርን ቀርቶ የኢትዮጵያ መከላከያ ተቋሙን አንጠላም። እምንጠላው ግን የመንግስትን ተልእኮ ይዞ የመከላከያ መርህ ከራስ በፊት ለህዝብ ነው የሚለው። ያሁኑ መከላከያ ከራስ በፊት ለህዝብ ሳይሆን ከህዝብ በፊት ለራሴ ጥቅም ነው። የሚዘርፍ፣ የሚደፍር፣ የሚጨፈጭፍ፣ የሚሰክር የለበሰው ሚሊተሪ እንኳን ጓዶች የተሰውበትን ጓዶች የለበሰው ሚሊተሪ የማያከብር ይሄ ነው። ታዲያ ይሄን አለይ ብሎ ወይም ሰራዊት አለይ ብሎ ከውጭ ጋር ቀርቶ እንደው ከሌላ ጋር ያወራል። ደነስ ስለሆነ ነው መንግስቱ እንጂ ምንም የለውም። አሁን ሰራዊት ይሄን በቂ ሰራዊት አለን እንደዚህ አለን የሚልበት የለም። እኛም አሁን እየጨነቀን ያለው የአብይ ሰራዊት አይደለም። የውጭ ጥላት ከመጣ እንዴት እንመክተዋለን የሚል እቅድ ነው እኛ የምናስበው እንጂ የኢትዮጵያ መከላከያ ሰራዊት አሁን በራሱ እየፈረሰ ነው። ሳንዋጋው እንኳን ተዋግተን የለውም። አይ ግን ታዝናለህ እንደው በውጊያ ሰዓት በርካታ የጠላት ኃይል ወርቆ ስታይ ምን ይሰማል? እንደ ሰውኛ አዝናለሁ። እንደ ትግል ግን ከተዋጋ ግድ ነው፣ ምንም ጥርጥር የለውም። እንደ ሰብአዊ እንደ ሰውኛ ግን አብዛኛው ከኦሮሞ ተጋፎ የሚመጣ ነው። አማራ ጡት ቆራጭ ነው፣ አማራ ነፍጠኛ ነው፣ አማራ ትንክተኛ ነው እየተባለ የሚመጣ ነው። ስንማርካቸው ስንይዛቸው እኮ መታወቂያ ሰርተን ስንሰዳቸው እኮ ይሉናል 5 ቁመ ጠብቀኝ ያለው ሄዳችሁ ንቅንቅ ማድረግ ብቻ ነው ተብለን ነው የምንመጣው ነው የሚሉን። ለምን እንደምንዋጋ ራሱ አናቅም። አንደኛው ሀካርታ ቤት ነው ይላል፣ አንደኛው ፑል ቤት ነው ይላል፣ አንደኛው ጫት ቤት ነው ይላል። የሚመጣው አሁን እኮ አብይ አለይ ሰራዊት ዘመናዊ የሚለው እኔ ዘመናዊነቱ ጫት ቃሚነቱ ከሆነ ይሄ ኢትዮጵያ መከላከያ ዘመናዊ የሚያደርገው አሁን ከድሮ ለየት የሚያደርግ ባህሪ አለው። የድሮ መከላከያ ቢኖር እኔ ለምሳሌ መከላከያ ነገ ይቺን ሀገር ነፃነቷን ስረከብ መከላከያ ነው ማለት የሀገሪቱ መከላከያ ተቋሙን ነው የምረከበው። የድሮ መከላከያ ቢሆን እኔም መከላከያ ተቋሙን አልጠላም፣ እኔም ከመከላከያ አልወጣም። ያሁኑ መከላከያ ግን የግለሰብ ነው፣ የሀገር ሳይሆን የግለሰብ። የማን ካለኝ የብርሃኑ ጁላ፣ የማን ካለኝ አብይ አህመድ። ከዛ ውጭ የመከላከያን መርህ ግን አይተገብርም። የሀገርን ዳር ድንበር ማስከበር ከራስ በፊት ለህዝብ የሚለውን እንትን አይተገብርም። የሀገር ዳር ድንበር ይላል የቀበሌ ምንሻን ይመስል ቀበሌ ለቀበሌ
መንደር ለመንደር እንጀራ ይለምናል። ከራስ በፊት ለህዝብ ይላል። ከህዝብ በፊት ራሴን እያለ ሀብል ይቀማል፣ ሴት ይደፍራል፣ ብር ይቀማል፣ ቤት በከባድ መሳሪያ ይጨፈጭፋል። ስለዚህ እኔ አሁን ያለው መከላከያ የሞተ ነው። መከላከያ አይደለም የግለሰብ ስለሆነ በዚያ ልክ ስለሆነ የተለያየ ትርክት ስለሚነገራቸው ያሳዝኑናል። ስለዚህ የሚሞቱትም ለዛ ነው። የሚተኩሱት ጥይት በነገራችን ላይ አይመታም። ስልጠና የለም። ዝም ብሎ ተጋፎ ይመጣል። የሆኑ ሚሊተሪ ያለብሳን ይመጣል። አንድ ውጊያ ሲሆን 50-60 እጅ ይሰጣል። ስጠይቀው እኔ ለምን እንደመጣው አላውቅም ነው የሚለው። እኔም አንተን ተጋፍፌ ነው የሚለው። ስለዚህ እንደ ሰውኛ እንደ ሰብአዊ እንደ አማራነት እንደ ፍርሃተ እግዚአብሔር ተከታይነት ከአቅም በላይ ተስረክርኮ ስታየው ታዝናለህ። እንደ ጦርነት ግን ገጥሞ ነው አገጠመ ገጥመሃን ነው አፈርደች ይበላል ማን ነው። ስለዚህ ነው እንኳን ለምርኮኛው ለብርሃኑ ጁራ እንኳንስ ለማይረባው ለአበባው ታደሰ የተፈራሽ ገር አንበሳው ፋኖ ገድል አድርጎ አዲስ አበባ ሲገባ ኧረ ተፈራ ማሞ ኧረ ሳመነው ዘየ እንደለሆነ አበባው ታደሰ ነው የሚባለው። ስትዋጉ አንዳንድ ጊዜ ምን ሻጋርም ትዋጋላችሁ፣ አንዳንድ ጊዜ አድማ ብተናም አብሮ ይመጣል። ምናልባት አርበኛ ብርሃን አድማ ብተና የሚባልም ነገር ሰምቻለሁና ግን ምን ይሰማሃል? አንዳንዶች እንደው እርስ በርሳችን አፋጀን የሚል ነገር ያነሳሉ። ያገዛዝ ስርዓቱ አነሳሱም ስሪቱም ያው ደም ስለሆነ እርስ በርሳችን እንድንተላለቅም እያደረገን ነው። ወደ አማራዎች አሉ፣ ያልገባቸው አማራዎች አሉ፣ የገባቸውን ለማጥፋት እነሱን ተጠቅሞ የሚረማመድበት ሁኔታ አለ። አንተ ምን ይሰማሃል? ምን ስትላቸዋለህ ለነዚህ አካላት? ለነሱ እኔ በነገራችን ላይ ከማዝንበት ይማቅ የመጀመሪያው ከማዝንበት ከልዩ ኃይል ወጥቶ አድማ ብተና ሆኖ የሚዋጋ ነው። የአማራ ልዩ ኃይል ሆኖ ያን ሁሉ መስዋዕት ከፍሎ አድማ ብተና ሆኖ ዛሬ ለሚዋጋ በጣም አዝንበታለሁ። ለምን ካልከኝ አማራ ንንባ ያብሳን ተብሎ አማራ ሳመነው ጽጌ ያቋቋመው ትልቁ ታሪክ ይሰራን ተብሎ የታመነበት ልዩ ኃይል ነበር። መንግስት ግን ያሳመነው ልጆች ስለሆኑ ብሎ ቀድሞ አፍርሶታል። ከፈረሰ በኋላ ግን ለወንድሙ ዙሮ አፈሙዝ ከቻለ ቢቀላቀል ካልቻለ አርፎ የግል ህይወቱን እንኳን መኖር ቢችል ይሄን ቢያረግ ጥሩ ነው። ከዛውጭ እንደ ተቋም ግን ያው ቅድም ነጩ በሬ ቀዩ በሬ ጥቁር በሬ ያልኩ ነገር ነው። ፋኖ ይበላል፣ አድማ ብተና ይበላል፣ ፖሊስና ምንሻ ይበላል። ፖሊስና ምንሻ ሲጀመር የሚበላ ሳይሆን ተበልቷል። ስብሰባ ብሎ አንድ አዳራሽ ትጥቅህን አስቀምጠህ ግባ ይለዋል። በኋላ ቃጥ ብለው ይለዋል ይወጣል ትጥቁን በራሱ። ምክንያቱም የነሱ አጀንዳ አማራ እንኳን ትጥቁንና ቀበቶና አስፈታዋለን የሚል አጀንዳ ስላላቸው። ከዛውጭ በምንዋጋ ሰዓት የሚገርም ነገር ሲፈጠሩ አማራ በሌናቸው የማይፍቁት አማራዎች ናቸው። ፖሊስም ምንሻም አድማ ብተናም አማራ አይደለንም ብሎ ከሌናቸው መውጣት አይችሉም። ሲፈጠሩም የተፈጠሩት አማራ ነው። ማንኛውም ሰው አማራ፣ ትግሬ ወይም ኦሮሞ የሚሆነው ፈልጎ ሳይሆን ሲፈጠር ነው። ስለዚህ ግን ሲፈጠሩ አማራ ሆነው ግን ሲኖሩ አማራ ያልሆኑ አሉ። ሲፈጠሩ አማራ ሲኖሩ ደግሞ አማራ ያልሆኑ ያ ማለት ሲፈጠሩ ትክክለኛ ታድለው ትልቁን ብሔር ነው የተፈጠሩት አማራ ናቸው። ልክ ያኮራን እስከ ስሙ። ሲኖሩ ግን ሆዲያቸውን ያሰቡ ናቸው። ለገንዘብ የተታለሉ፣ ለጥቅም የተታለሉ፣ ለተለያዩ ነገሮች የሚሳቡ፣ በትንሽ ነገር የሚታለሉ። ስለዚህ ያ ማለት ሆዳም አማራ ማለት ነው። ከህሊናቸው ሲፈጠሩ አማራ ሲኖሩ ግን አማራ አይደሉም ማለት እነሱ ናቸው። እነዚህ ማን ናቸው? ምንሻ፣ ፖሊስ፣ አድማ ብተና። ስለዚህ በዚህ ልክ ስለሆነ ጥሪ ማረገው ይሄ ትግል የማንነት ጥያቄው እኛ የምንጠይቀው ጥያቄ እኮ እነሱም ያውቁታል። ትክክለኛ እንደሆነ እኮ ያምኑታል። ለምሳሌ የወልቃይት መሬት ሲመለስ፣ የራያ መሬት ይመለስ፣ የመተከል መሬት ይመለስ፣ የደራ መሬት ይመለስ የነሱም ጥያቄ ነው፣ ያውቁታል። ግን በሚከፈለው ደሞዝ ቀይሮታል። አማራ እየተፈናቀለ ነው፣ አማራ እየተጨፈጨፈ ነው፣ አማራ እየተሳደደ ነው፣ አማራ የሚለው ብሔር ከምድረ ገጽ መጥፋት አለበት እየተባለ ነው፣ ያውቁታል። ነገር ግን እለቱ የሚከፈላቸው ይችን እስከዚያው ይችን ልብላ ነው። ግን አፈር መብላት ነው። የወንድሜ እንደም መብላት መጠጣት አፈር መጠጣት ነው። መብላት አፈር መብላት ነው። ስለዚህ ይሄን ሆዳቸውን ሳያስቀድሙ ማንነታቸውን፣ ክብራቸውን፣ ወጋቸውን፣ ባህላቸውን አስበው ወደኛ ተቀላቅለው
ከኛ ጎን ሆነው ከወንድሞቻቸው ጎን ሆነው ትግሉን አብረው ቢታገሉ። በነገራችን ላይ ፋኖ ሲገባ አንድ ሰው ንስሐ ገባ ማለት ነው። ሌባ ፋኖ ከሆነ ይሄ ፋኖ አይደለም። ከዛ ውጭ ለአማራ እንባ ለተገፋ አማራ ታገላለሁ ብሎ እውነተኛ ፋኖ ከሆነ ግን ንስሐ እንደገባ ነው የሚቆጥረው። እንዴት አጠመ ነው ከጥፋቱ ንስሐ እንደገባ ነው የሚቆጥረው። ስለዚህ እነሱ ፋኖ ከገቡ ንስሐ ገቡ ማለት ነው። እስካሁን የሰሩት በደል እንደ በደል አይያዝም። መጥቶ ከጎናችን ተሰልፈው ከወንድሞቻችን ጋር አብረው ሆነው ቢታገሉ ጥሩ ነው ማለት የሚል መልእክት ነው ያለው። ምን ይላል? ሆነ ብሎ እኮ ነው የራሱን የፖለቲካ መስመር ለማራመድ ብርሃን የሚባለው ፋኖ አድማ ብተናን ካገኘ ግዝት ነኝ እያለ ይጨፈጭፋን ይገላል። ምንሻን ካገኘ ይጨፈጭፋን ይገላል። ሬሳውንም ያቃጥላል። ፖሊስንም ካገኘ ይጨፈጭፋን ይገላል። ይሄ ውሸት ነው። የመጀመሪያው በሰላማዊ መንገድ ራሱ ከመጣ ይሄ መታደል ነው። ንስሐ እንደገባ ነው የሚቆጠረው። በጸጋ ነው የምንቀበለው። ከዛ ውጭ ግን አድማ ብተናም ይሁን ምንሻም ይሁን ፖሊስም ይሁን መከላከያም ይሁን አይደለም በእኛ ቀርቶ ፍርሃተ እግዚአብሔርን ተከትለን በምናደርገው ትግል ቀርቶ በዓለም ሕግም በጦር ሕግ የተማረከ ወታደር አይመታም። እጅ ከሰጠ ኖር ነው። እንኳን አይደለም መጨረስ አይደለም በጥይት መግደል ቀርቶ መጨፍጨፍ ቀርቶ በበትርም አይመታም። ሬሽንም አይከለከልም። ስለዚህ የፖለቲካ አጀንዳ ነው እንጂ ማንም ይሁን ማንም እኔም እጅ የሰጠን ወታደር አድማ ብተናም ፖሊስም ምንሻም ገዳይም አይደለሁም ጨፍጫፊም አይደለሁም። ውሸት ነው ይሄ ፖለቲካ ማለት ነው። ከዚህ ላይ ግን አንድ እንደ አማራ የሚቆጨኛል እንደ አማራ ሳስበው የሚቆጨኝ ያሳመነው ጽጌን የብርጋዴር ጀነራል ያሳመነው ጽጌን ቃለ መሐላ ወስደው የሱን መለየ ለብሰው የሱን መዝሙር የሱን ታሪክ ዘምረው ያንን የህዝብ አደራ የሱን ቃል የህዝብ አደራ ተቀብለው ዛሬ ላይ ግን የሱን ቃል ከዲተው ህዝባቸውን ከዲተው ወደ ምንሻ ወደ ፖሊስ ወደ አድማ ብተና ሆነው የህዝብ ሊፋኖን ሲዋጉ ያሳዝነኛል። ቢያንስ እነሱ እንኳን ያሳመነው ቃል ያለባቸው ናቸው። ቢያንስ እንዴት እነሱ ቢያንስ እንኳን አይረዱ። እንዴት ፖለቲካው አይገባ አሳመነው እንዴት እንደሞተ ያውቃል። አሳመነው እንዴት እንደሞተ ያውቃል። በፖለቲካ እንደሞተ እንዴት ይሄን እንኳን ቢያንስ አይቆጨው። ሲቀጥል ያሳመነው ሲመረቅ ያደረገው ቃለ መሐላ ያውቃል። የአማራን ህዝብ ጨፍጭፍልኝ ብሎ አይደለም ደና ደሞዝ ስለሚከፈለው የአማራን ህዝብ ጨፍጭፍ ብሎ አይደለም ያስመረቀው ቃለ መሐላ ያስገባው ለህዝብህ እስከ መጨረሻ መስዋዕትነትን ተቀበል ነው ያለው። ስለዚህ ከዛ ይሄን ቃል አፍሰው ገብተው ለሚታገሉ እንደ አማራ እውነት በኋላ ይቆጫቸዋል። ወደኛ መጥተው ከወንድሞቻቸው ጋር ያሳመነውን ቃል ከሚያስቀጥሉ ጀግና አማራ ፋኖ ጋር እየተቀላቀሉ ትግላቸውን ቢያረጉ ደስ ይለኛል። ምንሻ የሚባል ትርፍ አንጀታ ሞኝ አድማ በታኛሉ ትርፍ አንጀታ ሞኝ ፖሊስም የሚባል ደማየን ትርፍ አንጀታ ሞኝ ምናልባት ወሎ ላይ ምናልባት ጎጃም ላይ የኔ ያለ ምናልባት ሸዋ ላይ ምናልባት ጎንደር ላይ መድኃኒት ቢገኝ ምናልባት መረብ ሚዲያ ያላነሳልህ ቢያነሳው በመልሰው ብለህ ታስበው የቀረ ነገር ካለ መቀጠል ትችላለህ። አይ በዚህ ነው። አርበኛ ብርሃን አሰፋ እጅግ አድርጌን የማመሰግነው ወደ ፈቅደህ ከመረብ ሚዲያ ጋር ቆይታ ስላደረክ እጅግ አድርጌን የማመሰግነው። ድል ላንተና ለሰራዊት እኔም አመሰግናለሁ ከልብ። በመንገድ መካከል እሾ ሲበቅልም ወይ ተወግቶ መቻል ወይ ነቅሎ መጣል ያንን ትልቁን ዛፍ ማነው የቆረጠው? ከእንግዲህ እሾ ነው የሚያቆጠቁጠው።